አንቺን ነው የምጠብቀው። ቆይ ግን ማይ ተፈጠረ ነገር አለ እንዴ? ምን? እኔ እንጃ ፊትሽን ሳይ ወደናት መስኝ የሆነ ሐሳብ የገባሽ ነው የምትመስለው። ኧረ ምንም የተፈጠረ ነገር የለም። እኔ ግን አልመሰለኝም። የሆነ ነገር የተፈጠረ እኮ ነው የሚመስለው ፊትሽ። ያው እንዲሁ አንዳንዴ ማሰብሽ ይቀራል። ለዛ ነው እንጂ ምን ነው። እንደዛ ከሆነ ጥሩ። ሳይሽ ግን ነገር የተፈጠረ ስለመሰለኝ ነው የጠየኩሽ። አይ ደህና ነኝ፣ ሁሉም ሰላም ነው። ኡፍ አሁን ማይ እቅፍ አድርገሽ መተኛ ነው የምፈልገው። በጣም በርዶኛል። ነይ ልብድ ኦሜታ ለላምክሽ ደሞ ናፍቀሽኝ ነበር። ሊዲያ ታስታውሻለሽ? ለመጀመሪያ ቤታችሁ ስመጣ አንቺ ነበር የተቀበልሽኝ። አይገርምህም ሳሚ? ያኔ በጣም አስቸጋሪ ልጅ ነበር። ሁሉንም ነበር የምትበጠብጠው። የሚገርምሽ ከሁሉም ግን ከአንቺ ጋር ነበር የምግባባው። ከኔ ጋር ነበር የምትግባባው። ግን ደግሞ ዙሮ እኔ ላይ ተጫወትክብኝ እንጂ ማለትማ እነሱን ለማግኘት እኔ መጠቀም ያደረከኝ፣ ሌላ ምንም ያደረከው ነገር የለም። በጣም ብዙ ነገሮችን ዋሻኸኝ ምናምን። ሊዲያ እንደዛ እንዳይመስልሽ። በቃ ያኔ መስሎኝ ነበር አልሆነም። መስሎ አይደለም ሳሚ፣ መጀመሪያውንም ከቀድሞ ማሰብህበትና ቀደህበት ያደረካቸው ነገሮች ናቸው። አይደለም ሊዲያ፣ አንቺ ሁሉም ነገር ያበላሽሽው አንቺ ነሽ። ይሄን ደግሞ አንቺም ታውቂያለሽ። ሳሚ እኔ ምንም ነገር ያበላሽሁት ነገር የለም። ቀረብከኝ፣ እወድሻለሁ አልከኝ፣ እኔም ወደድኩህ፣ አለቀ። ግን አንተ ደግሞ እወድሻለሁ ስትለኝ የነበረው ውሸትህን ነበር። ግን ሊዲያ አንቺ ዋዳ ላይ ክፉ ነገር እየሰራሽ ነበር። እና አንተስ ጥሩ ነገር እየሰራ ነበር ዋዳ ላይ? እንደ ጥሩ ሰው ራስን ለማስመሰል አትሞክር። ሁላችንም ማንነታችን ምን እንደሆነ ጠንቅቀን ነው የምናውቀው። እሺ አሁን ተረጋጊ። ያለፈ ነገር አናንሳ። ያለፈ ነገር አናንሳ ከተባለ እኮ ሁሉም ሰው ጥሩ ነው። ያለፉ ነገሮች ሲነሱ ነው ለወደፊት የምታስበው። በቃ ይጻባይሽ አለቃለሽ። አይ ሳሚ፣ የኔ ጉድለት ብቻ ነው አይደል የሚታየው? ያንተ ጥፋትና ጉድለቶች አይታዩም። እኔ ጥፋተኛ አይደለሁም እያልኩሽ አይደለም ሊዲያ። ግን ደግሞ በቃ ስህተት ነበር እኔና አንቺ አብሮ ምን። እሺ ሳሚ፣ እኔ አሁንም ቢሆን ልክ ነው እያልኩ አይደለም እኮ። ያው ስለምወድህ እንጂ ሌላ ክፉ ነገር አስቤ አይደለም። ግን ደግሞ የሚወዱትን ሰው እኮ በግድ አብሮ ካሉ እንኳን ይባላል ሊዲያ። አውቃለሁ በግድ አብሬ ልሆንም ደግሞ እኮ አላልኩም። እወድሃለሁ ተረዳኝ እንጂ ሌላ ነገር አልተናገርኩም። እሺ ግን ሊዲያ ለወደፊቱ የጸባይሽን ማስተካከል አለብሽ። ቶሎ የምትናደጂው ነገር ማስተካከል አለብሽ። እስቲ ሳሚ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። በቃ እሺ አሁን ወደ ቤት እንሄዳ። እንሂድ።
ሳሚ ከቻልክ ትንሽ ጊዜ ላውራ ፈልጌ ነበር። እሺ ችግር የለውም። ስለምንድን ነው የምታወሪኝ? ሳሚ አንተ እዚህ ቤት ከመጣ በኋላ በጣም ብዙ ነገሮችን አሳልፈናል። በተለይ እኔ እናንተ ጥሩም መጥፎም በጣም ብዙ ነገሮችን አብረን አሳልፈናል። አውቃለሁ። ታዲያ ዛሬ ለምንድን ነው የምትነግሪኝ? ያው ታውቃለህ እኔ አንተን ስለወደድኩ ችክ ብዬ ብዙ የማይደረጉ ነገሮችን አድርጌያለሁ። ስለዚህ ደግሞ ይቅርታ ልጠይቅህ እፈልጋለሁ። ችግር የለውም ሊዲያ። አንቺ እኮ ያን ያደረግሽው ለፍቅር ብለሽ ነው። አይ ሳሚ ቢሆንም በጣም ብዙ ነገሮችን አድርጌያለሁ። እኔ ከልጅነት ጀምሮ ምንም ነገር ፈልጌ አጥቼ አላውቅም። ያ ባህሪ ደግሞ አብሮኝ ያደገ መሰለኝ። በቃ እሺ ይቅርታ አድርገንልሻል። ግን ደግሞ ዛሬ ለምንድን ነው ይሄን የምትነግሪኝ? ነገ ማታ ወደ ጣሊያን እበራለሁ። ምን? አዎ ሳሚ ለእኔም ለእናንተም ለሁላችንም የተሻለ የሚሆነው እኔ ከዚህ ብሄድ ነው። ሊዱ እኔ ካንቺ ባላቅም ግን እዚሁ ብትሆኝ ይሻላል። አይ ሳሚ ይሄንን ነገር በደንብ አስቤበት ጨርሻለሁ። ስለ በቃ ለሁላችንም የተሻለ የሚሆነው እኔ ከዚህ ዞር ብል ነው። ስለዚህ ሄዳለሁ። ቆይ ለምን ሊዱ? አሁን እኮ አንቺ ከተስተካከልሽ አብረን መኖር እንችላለን። አውቃለሁ ግን ደግሞ ብዙ የማይስተካከሉ በጣም ብዙ ነገሮች አሉ። ስለዚህ ብሄድ ነው የተሻለ የሚሆነው። እና ደግሞ እዛ ከሄድኩኝ በኋላ ወደ አዳሪ ትምህርት ቤት እገባለሁ። ካልሽ ምን ይደረጋል ሊዱ? ግን እኔ ሁሌም ከጎንሽ ነኝ። እሺ እሺ ሳሚ በጣም አመሰግናለሁ። ችግር የለውም ሊዱ። አብጅሽ በእኔ ምክንያት እንዲቆጡሽ አደረኩኝ። በጣም ይቅርታሽ። አረ ችግር የለም ሊዲያዬ። ይሄ እኮ ፈልጌና ፈቅጄ ያደረኩት እኮ ነው። ምንም ችግር የለም። ቢሆንም በጣም ጮህችብሽ። ያው ትንሽ ሀሳብ ቢጤ ገብቷት ነው። አሁን እኮ ደግሞ ተረጋግታለች። ችግር የለም። አይ እንደዛ ከሆነሽ ደግሞ አብጅሽ አንድ ነገር ልንገርሽ። ልሄድ ነው። ወዴት? ወደ ውጭ ልሄድ ነው። ምን ልታረጊ? ያው አንዳንድ ነገሮችን ልሰራ ከዛን ደግሞ ልማር። መቼ ትመለሻለሽ? አይ መመለስ እንኳን አይመስለኝም። አሃ ታዲያ እስከ ወዲያኛው ነው እንዴ የምትሄጂ? አዎ አብጅሽ እስከ ወዲያኛው ነው የሚሄደው። ግን ደግሞ ደውልልሻለሁ እናወራለን። እንደው አስረሽኝ ነው ግን? ለምን አረሳሻለሁ? አንቺንማ አረሳሽም። የእውነት እውነት? እስቲ እመቤቴ በይ። እመቤቴ በቃ እንደዋወላለን እንዳጠፊ። እሺ የምትፈልጊው ነገር ካለ ደግሞ ንገሪኝ እልክልሻለሁ። ደግ እና አንቺ ሳትልኪልኝም እንዴ? አረ ልክልሻለሁ። ደግሞ እኔ ምን ልላክልሽ? የፈለግሽውን ልክልሻለሁ። በቃ ትልኪልኛለሽ፣ እነግርሻለሁ። ነይ በቃ ተነሽ ወደ ቤት እንሂድ። አላልኩሽም ነበር? ምንድን ነው ያልሽው? አይ ማሂ ቁርስ ሳሚ ክፍል ሄደን እንብላ ስትለኝ ያልተጸዳ ክፍል ውስጥ ከመንበላ ሳሎን እንብላ ብያት ነበር። ያው መተነሳ ስላልመሰለኝ። አየሽ ካንቺ በላይ ማይ በደንብ ነው የምታቀኝ። እሱ ልክ ነህ። እኔንም ካንተ በላይ በደንብ ታቀኛለች። በሉ በቃ ቁርሳችን እንብላበት። ምን ነው ማይ? ምን የሚያስቅ ነገር አለ? አይ ምንም የሚያስቅ ነገር የለም። እንዲህ የሆነ ነገር አስታውሺ ነው። ምንድን ነው ያስታወሽው? የድሮ ፍቅረኛሽን አስታወሽው እንዴ? የምን የድሮ ፍቅረኛ እንዴ ማለት? ቆይ ለምንድን ነው እንደዚህ የምትቆጪው? አልገባኝም። ተቆጣው እንዴ? ተቆጣ ወይ? በቁጣ እናወጥሽን እንጂ። አይ መስሏችሁ ነው እንጂ እኔ ምንም አልሆንኩም። ይልቅ እናንተ ተጎራረሱ። ቆይ ግን ማህሌት የድሮ ፍቅረኛሽ ሲባል ምን ነው በረገግሽ? አይ አልተረበሽኩም ይወዳኔ። እሺ በቃ እንደዛ ከሆነ ስለ ድሮ ፍቅረኛሽ ንገሪኝ። እኔ በጣም ብዙ ስራ አለብኝ። እናንተ ብሎ ነው ተቀበሉ። ቻው። ዮአዳን የማይ ስሜት ባንዴ ተቀያየረ። የሆነችው ነገር አለ እንዴ? ነው ሳናቅ ያስከፋናት ነገር አለ? አይ የማይሆን ነገር እንኳን እኮ አልተናገርናትም። ምናልባት ስለ ፍቅረኛው ስለጠየቅናት ይሆናል ስሜቷ የተረበሸው። እንደሱ ይሆናል። ይኸውልህ ሳም ዛሬ አንዳንድ የሚሄድባቸው ቦታዎች አሉ።
እና ፈቃደኛ ኮርክ አብረን መሄድ ትችላለህ? ችግር የለውም አብሬሽ እሄዳለሁ። ግን ምን ተፈጥሮ ነው የተጨነቅሽው? የተፈጠረ ነገር አለ እንዴ? አይ ይሄንን ቤት ጨምሮ ብዙ ንብረቶችን ልናጣቸው እንችላለን። ያው ዛሬ የመጨረሻ ቀናችን ሳይሆን አይቀርም። አልገባኝም ይዋደን። እንዴት ማለት? ይኸውልህ ሳሚ፣ ሂሩት እንዳለ ወንጀሎቿን ከበር ያደረገችው እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል? በጣም ብዙ ነገር ያገናኘዋል። እቴቴ ወንጀለኞቹን ንብረቶቹ እሷ እንደሆኑ አሳምና በጣም ብዙ ሚሊዮን ብር ተበድራቸዋለች። እናማ ወንጀለኞቹን እኔ እየተከታተሉኝ ነው። ስለዚህ ሂሩት የተበደረችውን ገንዘብ እኔ ለእነሱ መክፈል ካልቻልኩኝ ምን ሊያደርጉኝ እንደሚችሉ ምንም አላውቅም። ማንም ደፍሮ የሆነ ነገር ሊያደርግሽ አይችልም። እሱን በጣም እርግጠኛ ነኝ እኔ ጌታ። ማንም ምንም ነገር ሊያደርገን እንደማይችል ግን ደግሞ እነዚህ ሰዎች ከኛ የተሻሉ መሆናቸውንም ማወቅ ይኖርብናል። እኛም መጉዳት ከፈለጉ ደግሞ በትንሽ ደቂቃዎች የፈለጉትን ነገር ማድረግ ይችላሉ። እሱም በደንብ አውቃለሁ። ግን ደግሞ እኔ ላንቺ ያለውልሽ ምንም ነገር ቢፈጠር ከምንም ነገር በላይ የኔ ደህንነት አስቀድመ ራስን አደጋ ላይ ምጥነ ቢሆን እኔ ፕሮቴክት እንደምታደርገኝ በደንብ አውቃለሁ። አንዳንዴ ለማመን የሚከብዱኝ ነገሮች አሉ። ቆይ ለምንድን ነው እንደዚህ የምታይኝ? እና ደግሞ ምንድን ነው ለማመን የከበደ ነገር? እኔ ከልጅነቴ ጀምሮ ስሜቴን መናገር አልችልም። የተሰማኝን ነገር ለሰዎች ማሳየት ይከብደኛል። በፊት እናቴ ትምህርት ቤት ስታደርሰኝ እጇን ጥብቅ አድርጌ ነበር የሚይዛት። ለምን? ልጅ እያለሁ ብዙም ከቤት ስለማልወጣ ውጭውን ማየው ከትምህርት ቤት ስመለስ ነበር እና መጫወት ያስፈራኛል። በጣም ይገርማል። እና የእናቴን እጅ ደግሞ ጥብቅ አድርጌ ከያዝኩት ያለምንም ፍርሃት ነበር መንገድ ላይ እየተጫወኩኝ የሚሄደው። የእናቴን እጅ ሲይዘው ምንም አያስፈራኝም። የሚሄድ መኪና ውስጥ ራሱ ልገባ እችላለሁ። ምንም አደጋ የሚደርስብኝ አይመስለኝም ነበር። ሁሉም ልጆች ከቤተሰቦቻቸው ጋር ሲሆኑ የተለየ በራስ መተማመን ይኖራቸዋል። ይኸውልህ ሳሚ፣ እኔ በፊት የእናቴን እጅ ሲይዝ የሚሰማኝ ስሜት ነው አሁን ያንተን እጅ ሲይዝ የሚሰማኝ። እንደ እህትማማቾች ነገሮችን እያስተካከልን አብረን ብንቆይ ደስ ይለኝ ነበር። እኔም ደስ ይለኝ ነበር ማለት ግን ደግሞ ለእኔም ቢሆን ለእናንተ ጥሩ የሚሆነው ብሄድ ነው። እሺ እና መቼ ትመለሻለሽ? አይታወቅም። ከ5 አመት ወይ ከ10 አመት አሊያም ደግሞ ለዘላለም ላልመለስ እችላለሁ። ደግሞ እንደምንገናኝ ተስፋ አደርጋለሁ። ይሄድሽበት ሁሉ መልካሙን ይግጠምሽ። አሚን ማለት በቃ እኔ ልታሽ ዳግም ቦርሳዬን ይዞ እየጠበቀኝ ነው። እሺ መልካም መንገድ። ደህና ሁኚ።